ባለፈው ጊዜ ያየነው የጌታ ራት ወክለው የተቀመጡ ሁለት ቁሶች ሆነም ሁለት ነገሮችን አይተን ነበር ጽዋውና ቂጣው ማለት ነው ይሄ ጽዋና ቂጣ ጌታ ቂጣውን አንስቶ ምን አለ ይህ ስለናንተ የሚሰጠው ስጋዬ ነው በወቅቱ አልተሰጠም ገና መስቀል ላይ ነው የሚሰጠው ይህንን በነጠላ ሰረዝ ለምን አርጉት ለመታሰቢያ አርጉት ይሄ ቀላል ንባብ ነው ቂጣውን ስጋ ማለት ፈጽሞ አይደለም ገና አልተሰጠም የሚሰጠው ስጋው መስቀል ላይ ነው የሚሰጠው ይህን ለመታሰቢያ አድርጉት ነው ያለው የዛኛው መታሰቢያ ነው መስቀል ላይ የሚሰጠው ዋናው ከሰማይ የወረደው የሕይወት እንጀራ ቅዱስ ስጋው ነው በድንግልና የተወለደ ያ በንጽህና የኖረ ኃጢያት ምን እንደሆነች የማያውቃት በሐሳብም በተግባርም በንግግርም ኃጢያትን የማያውቃት ቅዱስ ቁርባን ቅዱስ መስዋዕት ቅዱስ ገላ ቅዱስ ሰውነት መስቀል ላይ ነው የሚቀርበው ይህን ግን ለምን አርጉት ለመታሰቢያ አርጉት አለ እንጀራውን ወም ቂጣውን አንስቶ እንዲሁም ከራት በኋላ ደግሞ ጽዋውን አንስቶ ይህ ጽዋ በደሜ የሚሆነው ምንድነው አዲስ ኪዳን ነው እና በጠጣችሁት ጊዜ ሁሉ ለምን ያርጉት ለመታሰቢያ አድርጉት አለ ጌታ ስለዚህ ይሄንን በጠጣን ጊዜ በኢየሱስ ደም በኩል የተገባልንን አዲስ ኪዳን ምን እናረጋለን እናስባለን ማለት ነው እነዚህን ጥቅሶችን ሳምንት አንበናል ባጭሩ ግን አንደኛ ቆሮንቶስ 11:23 ላይ ጳውሎስ ጠቅለል አድርጎ ስለጻፋቸው እናንበው ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከማን ተቀብያለሁ ከጌታ ተቀብያለሁ ጌታ ከጌታ ተቀብያለሁ ምን ማለት ነው አቤት ከኢየሱስ ተቀብያለሁ አይልም ከእግዚአብሔር ተቀብያለሁ አይልም ከክርስቶስ ተቀብያለሁ አይልም ከጌታ ነው ይላል ኢየሱስ በቤተክርስቲያን ውስጥ እንደ ጌትነት ሲገለጥ እንደ ጌታ ስናውቀው ምን ማለት ነው ኢየሱስን በቤተክርስቲያን ውስጥ እንደ ወንድም ስናቀው አብረን ወራሾች ነን እና የእግዚአብሔርም ልጆች ነን ኢየሱስን በቤተክርስቲያን እንደ ጌታ አክት ሲያደርግሳ እንደ ጌታ አክት ሲያደርግ አቤት ወንድሞቹ ነን ባሪያዎቹ ታዛዥ ሎሌ ምን ማለት ነው በዛን ሰዓት አብረን ወራሽ ብቻ ሳንሆን ፈቃዱን አቅሙን ስልጣኑን በእኛ ላይ የሚገልጥ ሲሆን እኛ ደግሞ በእግዚአብሔር ቤት ውስጥ ለሱ ፈቃድና ጌትነት የምንታዘዝ ነን ስለዚህ ጳውሎስ የቤተክርስቲያን ሥርዓቶችን በእግዚአብሔር ቤት ውስጥ ያሉ ኦርደርስ የሆኑ ነገሮችን ሲሰጥ ኢየሱስ ነው ያለው እግዚአብሔር ነው ያለው አይልም ማን ነው ያለው ይላል ከጌታ ነው ይሄ ያ ወንድማችን ኢየሱስ ለወራሽነት ወንድም ይሆነን ለእግዚአብሔር ልጅነት ወንድም ይሆነን እርሱ በቤተክርስቲያን ውስጥ ላለው ሥርዓት ቀደም ተከተል ኦርደር ግን እሱ ምንድነው በቤቱ ላይ እንደምንድነው ጌታ ነው ኢየሱስ የእግዚአብሔር ልጅ በቤቱ ውስጥ ጌታ ነው ምን ማለት ነው የቤተክርስቲያን ራስ ነው መመሪያ የሚሰጥ እሱ ነው የኛ ድርሻ ምንድነው ማለት ነው እርሱ ጌታ ከሆነ እኛ ሎሌ ከሆነን መመሪያዎቹ ቢጥሙንም ባይጥሙንም ስሜት ቢሰጡንም ስሜት ባይሰጡንም ምን እናረጋቸዋለን እንደወረደ ያለ ክርክር ያለ ጭቅጭቅ እንቀበላቸዋለን ይሄንን ያለው ጳውሎስ ከምዕራፍ 11 ጀምሮ ብዙ መመሪያዎች ሰጥቶን በማህበር ውስጥ የሚኖር ሥርዓትን ከሰጠ በኋላ አዲሱ መደበኛ ትርጉም ያዛለ ለምሳሌ አንደኛ ቆሮንቶስ 11 ርዕስ ይሰጣል አይደል አዲሱ መደበኛ ትርጉም ርዕስ አለ ርዕስ ይሰጣል ርዕሱን ምን ብሎ ነው የሚሰጣችሁ ከ11 ጀምሮ አንደኛ ቆሮንቶስ 11 ርዕሱን ምን ይለዋል ሥርዓት ያለው አምልኮ ይላል ያንተም ሥርዓት ያለው አምልኮ ቆንጆ ርዕስ ነው መጽሐፍ ቅዱስ የሰጠው ርዕስ ሥርዓት ያለው አምልኮ ምን አለ ማለት ነው አቤት ሥርዓት የሌለው ምን አለ ማለት ነው አምልኮ አለ ማለት ነው ከምዕራፍ 11 ጀምሮ ሥርዓት ያለው አምልኮ ይሄን ያምልኮ ስነ ስርዓት ወይንም ይሄን ሥርዓት ያለው አምልኮ የደነገገው ማን ነው የደነገገው ማን ጳውሎስ ነው አይደል የሚመስለን ማን ነው ቁጥር 2 ወንድሞቼ ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ ዋው እግዚአብሔር ከሙሴ ሕግ 100% ነፃ ሲያወጣን ወደ ክርስቶስ ወግ 100% ከቶናል ብዙ ጊዜ ቸርች ውስጥ ምንድነው ይሄ ወግ የሚሉ ሰዎች ከሙሴ ሕግ ግን ነፃ ያልወጡ ናቸው
የሙሴ ሕግ ላይ ጠበቃ ናቸው ለሙሴ ሕግ አንደኛ ናቸው ግን ወጎችን ስናወራ የምን ወግ ነው ምንድነው ወግ ጳውሎስ ሌላ ቦታ ላይ ምን እንዳለ ስሙ እኛ ከሰጠናችሁ የክርስቶስ ወግ ውጭ እንድትኖሩ የሚነግራችሁ ሰው ካለ ከርሱ ቶሎ እንድትለዩ አሳስባችኋለሁ ኦኬ ቸርች በማን ወግ ነው የምትተዳደረው በክርስቶስ ወግ ነው የምትተዳደረው ሕግ እንጂ የሌላት ወግ አላት ከሙሴ ሕግ ነፃ ነን ከክርስቶስ ወግ ግን ነፃ አይደለንም ይሰማል አይደል በዚህ ዘመን ምን እናንተ ቸርች ወግ ይበዛል ወግ ምናምን የሚሉ ሰዎች ግን እናውቃቸዋለን የሙሴ ሕግ ጠበቆች ናቸው ሕግ ላይ ግን በቃ እንዴ ሕግ እንዴት አያጸድቅም ትላላችሁ ደግሞ ይላሉ በቃ እኮ ነገሩ እኮ ጠፍቷል ተገለባብጧል ማለት ቤተክርስቲያን ከሙሴ ሕግ 100% ነፃ ነች ጳውሎስ ምን ብሏል ይህች ላይኛይቱ ኢየሩሳሌም ከሙሴ ሕግ በነፃነት የምትኖር ናት በመካከላችሁ የሙሴን ሕግ የሚሰብኩ ግን የባሪያይቱ የአጋር ልጆች ስለሆኑ ከማህበራችሁ ምን አድርጉ አስወጧቸው ይሄንን ያለው ጳውሎስ ምን አለ አሳልፌ ሰጣኋችሁ ደግሞ ምን አለ ወግ አለ የነገርኳችሁ ነው በደንብ አስተውላችሁ ባለህበት አጥቢያ የክርስቶስ ወግ አለ ወይስ የሙሴ ሕግ ነው ያለው አሁን የሚጠየቀው ይሄ ነው ባለህበት ቦታ በሙሴ ሕግ ጉዳይ ጥብቅና የሚቆሙ ሰዎች የክርስቶስን ወግ ገና አያጣጥሉምን የክርስቶስ ወጎች ምንድናቸው በአጥቢያ አንዱ የጌታ ራት ነው ግን ማህደር ሲሰበሰብ ስርዓት ያለው አምልኮ ወይም ደግሞ የአምልኮ ስነ ስርዓቶች አሉ ማን የሰጠን ኢየሱስ ማን ነው ተቀብሎ አሳልፎ የሰጠን ቅዱስ ጳውሎስ ቁጥር 2 ወንድሞች ሆይ በሁሉ ስለምታስቡኝና መጀመሪያ የጳውሎስን ትምህርት ለመቀበል ጳውሎስን ማሰብ ጥሩ ነው እንደሰጠኋችሁ ሳይሆን ምን ብዬ አሳልፎ መስጠት ምን ማለት ነው እዚህ ጋር አንድ ሰው ቆሟል እዚህ ጋር ሰንበዲ ቆሟል አሳልፌ የምሰጠው እንዴት አድርጌ ነው ይሄ ሰው የሚሰጠኝን ተቀብዬ ስሰጥህ አሳልፌ ሰጠሁ ነው ይባል እኔ ምንድነኝ ማለት አቤት አሳልፎ ሰጪ ብቻ ሰጪው ማን ነው ሌላ ነው ማለት ነው ስለዚህ አሁን የምናነሳቸው ትንንሽ ነጥቦች ሌላ አካል ነው ከላይ በሐዋርያው ጳውሎስ በኩል ለአጥቢያ ማህበር የሰጠውና የላይኛውን ዓለም ፍላጎትና የልቡን መሻት ማወቅ የምትፈልጉ ሰዎች አሁን በዙሪያችሁ ካለ ውድቀት አንድ ጊዜ ህሊናችሁን ነፃ አርጉ ሰብሰብ አርጉና የላይኛውን ዓለም ፍላጎት እንስማ በአጥቢያ ማህበር ሲሰበሰብ ሰማይ እንዴት እንዲሆን ይፈልጋል ጳውሎስ ምን አለ አሳልፌ እንደሰጠኋችሁ ምንን ሕግን ነው ወግን ደስ ይላል የክርስቶስ ወጎች ደስ ይላሉ ባይዘው በጣም ነው ደስ የሚሉት በጣም ደስ ይላል እንደሰጣችሁ ወግን ፈጽማችሁ ስለያዛችሁ ምን አርገው ነው ያዙት አሳልፎ የሰጣቸውን ወግ የቆሮንቶስ ክርስቲያኖች ምን አርገው ፈጽመው ይዘውታል እያንዳንዷን ዲቴል ይፈጽሟታል ለምን ጳውሎስ ላይ ጥያቄ ያለባቸው ሰዎች አሉ በጳውሎስ ላይ ያመጹ ሰዎች አሉ ቆሮንቶስ ቤተክርስቲያኖች እነዚህ ሰዎች እንኳን ልባቸውን አልሸረሸሩም ለምን ጳውሎስ አሳልፎ የሰጠን ከኢየሱስ ተቀብሎ ስለሆነ ጉዳያችን ከጳውሎስ ጋር አይደለም ከጳውሎስ ጀርባ ካለ ሰማይ ጋር ነው ለዚህ ምንም ማድረግ አንችልም እንደማለት ነው የሰጣችሁን ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ ኦኬ ከየት ነው ተቀብሎ አሳልፎ የሰጠን ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ከማን ተቀብየን የሰጠዋችሁ ከእግዚአብሔር ከኢየሱስ ከክርስቶስ ወይስ ከጌታ ስሙን አልጠራውም ታይትሉን የጠራው ይሰማላል ስሙን አልጠራውም ታይትሉን የጠራው ዋው ለምንድነው ስሙን ትቶ ማረጉን የጠራው ሲባል አንዳንድ ጊዜ እንዘናጋለን ለምሳሌ አባቱ ወታደር የሆነ ኮሎኔል የሆነ ሰው ቤት ውስጥ ዳዲ ነው የሚሉት እርግጠኛ ነኝ እንጂ የቤቱ ልጅ አባትየው በገባ በወጣ ቁጥር እየተሰለፈ ይላል እንዴ አይል ኮሎኔሉ አገር ውስጥ
ድንበር ላይ ተዋግተው አተራምሰው ታንኩን አስተኩሰው መድፉን አስተኩሰው ነው ቤት የሚመጡት ሲመጡ ምንም እላያቸው ላይ መድፍ ያስተኮሰም ታንክ የተኮሰም አይመስሉ ይመጣሉ ቤት ውስጥ ቁምጣቸውን አርገው በሲሊፐር ተሸርታቸው ልጃቸው እየዘለለ ጺማቸውን እየጎተተ ይጫወታሉ እውነት ውሸት ይሄ ልጅ ግን ማወቅ አለበት ሲያድግ እኚ ጺማቸው የሚጎትቶ ሰውዬ ዳዲ ምናምን የሚላቸው ሰውዬ ቦታቸው ጋር ሲቆሙ ሌላ ሰው እንደሆኑ ማወቅ አለበት ኮሎኔል መሆናቸውን ማወቅ አለበት መድፍ አስተኳሽ እንደሆኑ ማወቅ አለበት ጀግና እንደሆኑ ማወቅ አለበት አይደለ ወይ ደግሞ አባቱ ዳኛ የሆነ ሰው ማለት ነው ቤት ውስጥ አባዬ ምናምን ያለ ሰው ፍርድ ቤት ከሄደ በኋላ አባትየውን ሲያይ እና ፋዘር ምን መሰለ ይላል ፍርድ ቤት ጋር ሲቆም ክቡር ዳኛ ገብቷል ተነሱ ሲባል ብድግ ይላል እንጂ ምን ፋዘር ነው የመጣው ቁጭ በል አይባልም 3 ወር ግባ ይባላል እውነት ውሸት ያኙ ሰውዬ እዛ ጋር ሲገርቡ ካባውን ሲያደርጉና ሌላ ሰው ናቸው አውቶሪቲ ነው ኢንቨስት የሚሆነው በእነሱ ላይ ልብስ የሚለብሱት ማለት ስለዚህ ቤተክርስቲያን ውስጥ ከወራሽነት አንፃር ኢየሱስ ወንድማችን ነው እግዚአብሔር አባታችን ነው ከክርስቶስ ጋር የእግዚአብሔር ወራሾች ነን ግን ቤቱ ደግሞ ኦርደር አለው ሳሎን ቤት ጓዳ ምናምን ኪችን አለው ሁሉም እንደየሙያው እንደጸጋ ስጦታው የሚሰማራበት ነው በዛ ቤት ውስጥ በዚህ ውጣ በዚህ ገባ አንተ እዛ ጋር አንቺ እዚህ ጋር የሚለው ማን ነው ጌታ ነው ቤቱ ስርዓት አለው ኦርደር አለው አምልኮ ስርዓት አለው ጳውሎስ ለሚሰጧችሁ የቤተክርስቲያን ወጉን ስርዓቱን የሰጧችሁ ከማን ተቀበየ ነው ከጌታ አለ ያው ምዕራፍ 11 ላይ ይሄንን ነው የሚነግረን ቁጥር 3 ላይ አንድ ወግ በቤተክርስቲያን ውስጥ ያገቡ ባሎች የሚስቶቻቸው ምንድናቸው ራስ መሆናቸው እንድታውቁ ሚል ባጭሩ በቤተክርስቲያን ውስጥ ወንድና ሴት እኩል ናቸው ግን አንድ አይነት አይደሉም የሚል ከዛ በኋላ ደግሞ አንዱ ነገር ወንዱ ምን እንዳይሆን ሴት አይምሰል ጺም ያለው ሴት ጺም አለው ጸጉሩ ግን ወርዶ ሴት ምናምን እንዳይሆን ቀጥሎስ ሴቷ ደግሞ ወንድ እንዳትሆን ሴት ትምሰል የሚል ነገር ይናገራል ቁጥር 11 ላይ እንደዚህ አይነት ትምርቶች ወጎችን ማን የሰጠው ቀድም ማን የሰጠው ጌታ ኢየሱስ ነው ለቸርች የሰጠው ወንዶች ወንድ መሰል ሴት አትምሰል ወንዱን በቃ ስታወራ እጅን እንዲህ ምናምን አትበል ሂጂዛ ምናምን አትበል ወንዱን ቆፍጠን በል ሴቶች ደግሞ ድምጻቸውን ሴት አርጉት እንደዚህ ደራና አይባልም ይላል ይሄ እስከ ስንት ነው እስከ ቁጥር 14 ሴት ትሁን ወንድ ይሁን ደስ አይልም የክርስቶስ ወግ ደስ ይላል ወንድ ልጅ ወንድ ሲሆን ደስ ይላል ሴት ልጅ ሴት ስትሆን ደስ ይላል ከቤ የሚባሉ ሴቶች አይታችሁ ከቤ እንዴት እንደዳነክ ብታረጋለ እንደሱ አትሁን ከቤ ጌታን ከተቀበለች በኋላ ምን መሆን አለባት ወደ ሴትነት ጸጉሯ እየረዘመ መምጣት አለበት ያሳደገችው ከስክስ ጫማዋን የሴት ጫማ ያረገሽ መምጣት አለባት በቃ እንደዚህ ነገሮች እሺ እንደዛ ይሆናል ወንዶች ነው እንዴ የሚጥመለመል ወንድ ሲኖር እኛ ቸርች ኮነ እኔ ያለው ችግር የለው እኔ በሁለት መልክ ስለማገለግል ችግር የለው በቃልም አገለግላለሁ በቃል ብሉ የማይገባው ኮነ ሌላ አይነት አገልግሎት አለ ቢመጣል ማለት ወንድ ልጅ ወንድ ይሆናል ጀመረ ጉልበት ስራ ውስጥ ነው ማሳራ እንደ ወንዶቹ እዚህ አሸዋስ ቦካሃለሁ ለስላሳ ጅን እንዲቆረፍር ነው ማደርገው ስፖርት የሚሰሩ ልጆች አሉ ከነሱ ጋር አገናኛለሁ የኛ ልጆች ጡንቻ ክብ መሆኑ ያቆማል ትንሽ ቅርጽ ታወጣል ምናምን ይያለን ወንድ ነው ምናረግ ባመቱ አንድ እሱ አለ ቁጥር 16 እንዲህ አይነቱ ነገር ምንድነው ምን ይሆናል ምናምን የሚል ሰው ቢኖርስ ምን ሰው መብቱ ነው እንደፈለገው ምናምን ምንድነው ቢልስ ቁጥር 16 ማንንም ሊከራከር ቢፈቅድ በዚህ ጉዳይ ላይ ምን ማንሳት አይቻልም ክርክር ማንሳት አይቻልም ማን ያዘዘው ነው እግዚአብሔር አይደለም ያዘዘው ኢየሱስ አይደለም ያዘዘው በስም አልተጠራም በማዕረግ ነው የተጠራው ማን ጌታ ነው ያዘዘው ነብይ ነኝ እኔ እግዚአብሔር ሰው ነኝ ስጸልይ እንዲህ ነው የገባኝ ምናምን ብሎ የለም
ያዘዘህ ማን ነው? ጌታ ነው። ወንዶች ምን ሆኑ? ወንድ ብቻ ሳይሆን ወንዳ ወንድ። ሴቶች ምን ሆኑ? ሴታ ሴት ሆኑ። ከዚህ ውጭ ግን መሐል ላይ ለመሆን የሚሞክርና የሚደግፍ ካለስ የሚከራከር ቢኖር እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለን። ወንድ ልጅ ሴታ ሴት የሚሆንበት ሴት ወንዳ ወንድ የምትሆንበት ልማድ የለን። ከቁጥር 17 ጀምሮ ደግሞ ሌላ ወግ ይሰጠናል። ምን? የጌታ ራት ስርዓት ይሰጠናል። የጌታ ራት ስርዓት ይሰጠናል። ከቁጥር 17 ጀምሮ እንዴት ማድረግ እንዳለብን የጌታ ራት ስንቆርስ ምን ማድረግ እንዳለብን ወዘተ ትምህርቱን ይሰጣል። ስለዚህ ጌታ ኢየሱስ የቤተ ክርስቲያን ራስ ለቤተ ክርስቲያን ወግና ስርዓት ሰጥቷታል። ይሄ ቅድም ያየናቸው ሁለት ስዕሎች ወይም ቁሶች አንዱ ቂጣ ነው፣ አንዱ ጽዋ ነው። ስንበላው ቂጣው ስጋ አይደለም፣ ስንበላው ስጋ አይደለም፣ ስንጠጣው ደም አይደለም። መጽሐፉ የሚለው ይህንን ስጋ ስትበሉ አይልም፣ ይህንን ደም ስትጠጡ አይልም። የሚለው ይህንን እንጀራ በበላችሁ ጊዜ ሁሉ ነው። ስንበላው እንጀራ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ነው የሚለው፣ ስንጠጣው ጽዋን። እና ንባቡን ቁጥር 23 ለእናንተ ደግሞ አንደኛ ቆሮንቶስ ማለት ነው 11:23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት ስጋን አንስቶ አይልም እንጀራን አንስቶ አመሰገነ። ይሄ ትምህርት ይሰጠናል። እግረ መንገድ የጌታን ራት በመንቆርስ ሰዓት የሚሰጠን ነገር አለ። የጌታ ራት ፕሮግራም እግዚአብሔርን በማመስገን የምንሞላበት ጊዜ ነው። አመሰገነ። ቆርሶም ይዋ አነጋገሩ አሁን ሰዎች ቂጣውን ስጋ ነው ይቀየራል፣ ስጋ ይሆናል፣ ትኩስ ስጋ ይሆናል የሚሉበት ምክንያት ይሄ ነው። እንካችሁ ብሉ፣ ይህ ስለናንተ የሚሆን ሉቃስ ወንጌልም ላይ ስለናንተ የሚሆን የሚሰጠው አየ። ኢየሱስ በዛ ሰዓት ሞቷል አልሞተም? ስለኛ በመስቀል ላይ ተሰጥቷል አልሆነም? በመስቀል ላይ ሆኗል አልሆነም? እና ይህ ስለናንተ የሚሆን ወይም የሚሰጠው ስጋዬ ነው፣ ገና አልተሰጠም። ይህንን ታዲያ ለምን ይሰጠናል? ይህን ለመታሰቢያ ያድርጉት። ይህን ይላል መልሶ፣ ይህን ቂጣውን አንስቶ ማለት ይህን ስለናንተ የሚሰጠው ምንድነው? የሚሰጠው ቂጣው ነው፣ ኢየሱስ ስጋ። አቤት ኢየሱስ ስጋ ስለናንተ የሚሆነው ገና አልሆነም። መስቀል ላይ ምኑ? ሰውነቱ ስጋዬ ነው። ይሄንን ለምን ያርጉት? ለመታሰቢያ አድርጉት። ያዙ። ይሄ ቀላል አማርኛ ነበር፣ ግን አቀማመጡ ሰዎች ቂጣውን ስጋ እንዲሉ አድርጓቸዋል። ሌላው ደግሞ እንደዚሁም ከራት በኋላ ደሙን አንስቶ ሲያነሳ ምንድነው? ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን ገና አልሆነም። ደሙ ምን አልሆነም? አልፈሰሰም። እውነተኛው ደም ምን አልሆነም? አልፈሰሰም። ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ገና አዲስ ኪዳን አልገባም። ኢየሱስ ገና ደሙ ምን አልሆነም? አልፈሰሰም። ታዲያ ጽዋው ምንድነው? አቤት ይህን ጽዋ በደም የሚሆን አዲስ ኪዳን ነው። ምኑ? ይህ ምን ጽዋ ምን የሚሆን ነው? በደሜ የሚሆን አዲስ ኪዳን ነው። በጠጣችሁት ጊዜ ሁሉ ይህን ለምን ያድርጉት? ይህን ለምን ያድርጉት? ለመታሰቢያ ያድርጉት፣ ለማስታወሻ ያድርጉት። እና አሁን እንደዚህ ይላል ቁጥር 26 ስንበላው ስጋ ነውን? የጌታን ራት ስንበላው ስጋ ነውን? ስንጠጣውስ ደሙ ነውን? አይደለም። እንዴትም ነው ብለን ብንታገል አይሆንም፣ አይደለም። ስንቆርሰው እንጀራ ነው፣ ስንጠጣውም ጽዋ ነው። ግን ይሄ እንጀራና ይሄ ጽዋ ከተሰጠን በማግስቱ ከተሰጠው ስጋና በማግስቱ ከፈሰሰው የኪዳን ደም ጋር ምን አለው? ህብረት አለው። ያን ማሰቢያ ነው። አሁን ስንበላው ምንድነው?
ስንጠጣውስ ምንድነው? ቁጥር 26 ይህንን ሥጋ በበላችሁ ጊዜ ሁሉ አይልም ስለናንተ የሚሰጠው ሥጋዬ ነው ይሄንን ለምን አድርጉት? ለመታሰቢያ አድርጉት ነው። በደም መፍሰስ የሚሆነው አዲስ ኪዳን ነው ገና የሚሆን ይሄን ለምን አድርጉት? ለመታሰቢያ አድርጉት ነው። ያን የምታስቡበት ነው አለ። ስለዚህ ስንበላው ምንድነው? ምን አለ ጳውሎስ? ምን አለ? አቤት አንዳንድ ሰው ቂጣውን ይዞ ያነሳና ይሄንን ሥጋ በበላችሁ ጊዜ ሁሉ ተብሎ እንደተጻፈ አሁን ሥጋውን እንበላለን። ቀጥሎ ያነሳል ይሄንን ደም በጠጣችሁ ጊዜ ሁሉ ወገኖቼ ብሎ ይላል። እኛም እንደዛ ያያሰብን እንጠጣለን። ጳውሎስ ግን የሚለው እንደዛ አይደለም። ቂጣውን ያነሳና ይሄንን እንጀራ በበላችሁ ጊዜ ሁሉ ይሄን ምን እንጀራ በበላችሁ ጊዜ ሁሉ ይሄንንም ምን ደም ነው። ስለዚህ አንተም እንደ ጳውሎስ ነው ማለት ያለብህ። ይሄንን ሥጋ ይሄንን ደም አይባል። ይሄንን ጽዋ ስንጠጣው ጽዋ ነው፣ የወይን ጽዋ ነው። ይሄንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ምኑን ትናገራላችሁ? ሞቱን ትናገራላችሁ። ሌላ ርዕስ የጌታን ራት የምንቆርሰው እስከ መቼ ነው? እዚሁ መልሰን እናልፋለን። የጌታ ራት እስከ መቼ ነው የምንቆርሰው? ጌታ ሥርዓቱን የሰጠን እስከ መቼ ነው? የተለያዩ ቤተ እምነቶች ለምሳሌ ጆቫ ዊትነስ የጌታ ራት አሁን አይቆረስም 144,000 ናቸው የሚቆርሱት እኛ እንዲሁ አስበነው አይተነው ነው የምናሳልፈው ስለሚሉ፣ ጳውሎስ ደግሞ ሌላ ነገር ነው የሚነግረን። የጌታ ራትን እስከ መቼ እንቆርስ? ቁጥር ስንት? 26 እስከ መቼ? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ እስከ መቼ? ጌታ እስኪመጣ ድረስ ምኑን እናገራለን? በዚህ ጽዋና በዚህ ቂጣ ውስጥ ሞቱን እናስባለን፣ ሞቱን እንዘምራለን፣ ሞቱን እንጸልያለን፣ ሞቱን እንናገራለን፣ ሞቱን እናውጃለን። በጌታ ራት ውስጥ ይሆናል። እስከ መቼ ነው የሚቆረሰው የሚለውን ለማወቅ ማለት ነው። ከዛ በኋላ የምናየው የጌታ ራትን ለመቁረስ ደግሞ ማን ነው የሚችለው ከኛ መሃል? ለጌታ ራት ብቁ ማን ነው እኛ መሃል? አንድ ሰው ወደ ጌታ ራት ሲመጣ ወደ ጌታ ራት ለመከማቸት የሚችለው ማህበርተኛ ምን አይነት ክርስቲያን ነው? ሁሉም ክርስቲያን የጌታ ራት እንዲቆርስ ተጠርቷልን? አዎ። ሁሉስ ክርስቲያን የጌታ ራትን ለመቁረስ ዝግጁ ነውን? አይደለም። የጌታ ራትን ለመቁረስ ቅደም ተከተሎች አሉት። መጀመሪያ ሐዋርያት ሥራ መጽሐፍ ይጠቁመናል አንድ ነገር። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 በዓለ ሃምሳ ሆነ፣ መንፈስ ቅዱስ ወረደ፣ ጴጥሮስ ቆሞ መስበክ ጀመረ። ጴጥሮስ ቆሞ ሲሰብክ የሚጀምረው ምዕራፍ 2 ቁጥር 14 ላይ ነው መስበክ የሚጀምረው። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምጹን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ እያለ ይህ በእናንተ ዘንድ የታወቀ ይሁን እያለ ስለ ኢየሱስ ክርስቶስ ወንጌልን ላላመኑ ሰበከላቸው። እነዚህ በዓለ ሃምሳ ላይ ያሉ ሰዎች ኢየሱስ የእግዚአብሔር ልጅ እንደሆነ ለኃጢአታቸው ሞቶ ለጽድቃቸው እንደተነሳ ገና ያላመኑ የአይሁድ ዲያስፖራዎች ናቸው በዓል ሊያከብሩ የመጡ። ጴጥሮስ ተነስቶ ወንጌልን ሰበከ። ስለ ናዝሬቱ ኢየሱስ ሰበካቸው። እግዚአብሔር ከሙታን እንዳስነሳው ክርስቶስም ጌታም አድርጎ በግልጥ እንደገለጠው ነገራቸው። ስለዚህ ከዓለም የነበሩት በጌታ ያልሆኑት ሰዎች ወንጌልን ሰሙ። ቁጥር 37 ይህን በሰሙ ጊዜ ልባቸው ምን ሆነ? ተነካ። ማን ነው የጌታ ራት መቁረስ አለበት የሚለው ጋር ነው ትምህርታችን። ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ምን እናርጋሏቸው? ጴጥሮስም ንስሐ ገቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃላት ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃል መሰከረና እንግዲህ እዚህ መሃል ብዙ ሰብኳል። ከዚህ ጠማማ ትውልድ ዳኑ አላቸው። አይሁድን ነው፣ ከአይሁድ ጠማማ ትውልድ ማለት ነው። መከራቸው።
ቁጥር 41 ቃሉንም የተቀበሉ ወይም በወንጌል ያመኑት ምን ሆኑ? የጌታ ራት መቁረስ ጀመሩ። ቃሉን የተቀበሉ ምን ሆኑ? ተጠመቁ። በዚያ ቀን 3000 ያህል ነፍስ ተጨመሩ። ከዚያስ የውሃ ጥምቀት ከተፈጸመባቸው በኋላ በአራቱ የቤተ ክርስቲያን ጉባኤዎች ውስጥ መሳተፍ ጀመሩ፣ መትጋት ጀመሩ። ስቴፑኒው መጀመሪያ በማን አልነበሩ? በጌታ አልነበሩ። እኛ አብዛኞቻችን ይሄን መስመር አልፈናል። በጌታ አልነበሩ። እኛም ድሮ በጌታ አልነበርም። ከዚያስ በወንጌል አመንን። ከዚያስ ተጠመቀን። ከዚያ በኋላ ምን ሆነ? በቤተ ክርስቲያን አራቱ ጉባኤዎች ተሳታፊ ሆነን። አራቱ የቤተ ክርስቲያን ጉባኤዎች ቁጥር 42 ላይ ያሉት ናቸው። ልበሉ። ያመኑት ተጠመቁ። ከተጠመቁስ በኋላ በሐዋርያት ትምህርትና የሐዋርያት ትምህርት ጉባኤ ማለት ነው። በህብረት የህብረት ጉባኤ ማለት ነው። በብዙ ነገር ሰርክል ኦፍ ፌሎሺፕ ነው። እንጀራውንም በመቁረስ ይኸውና እንጀራውን በመቁረስ ወይም የጌታ ራት ቅዱስ ማዕድ እንጀራውን በመቁረስ በዚህ ጉባኤ አራተኛው ጉባኤ በየጸሎቱም አራቱ የቤተ ክርስቲያን ጉባኤ ምንላቸው ዛሬ ወይ ተበታትነው ወይ ተጨፍልቀው ያሉ ናቸው። በሐዋርያት ትምህርት ጉባኤ ማለት ነው። በህብረትም ከእንደገና እንጀራውንም በመቁረስ ከዛላ በየጸሎቱም በአጠቃላይ በቤተ ክርስቲያን አራቱም ጉባኤዎች ተሳታፊ ሆኑ። ስለዚህ ስቴፑን እናንተ አሁን ደርድሩት። በጌታ ያልሆነ ሰው እንጀራውን መቁረስ አይችልም ማለት። በወንጌል ያላመነ ሰው ወደ ጌታ ራት ለመቅረብ ስቴፑን አልጠበቀም ማለት። ካመነ በኋላ ደግሞ እንግዲህ እኔ በልጅነት የተጠመቅኩት ይበቃኛል ገብቶኛል ተጠምቄያለሁ አሁን የጥምቀት ነገር ግን ገብቶኛል ካልክም እሰየው መጠመቅን ማሰብ ነው እንደ ሮሜ ሰዎች። አይ በወንጌል አምኛለሁና እጠመቅ ዘንድ የሚከለክለኝ ማን ነው ካልክ ደግሞ እንደ ፊልጶስ እናጠምቅህና ከዛ በኋላ ወዴት ትቀላቀላለህ? ወደ አራቱ የቤተ ክርስቲያን ጉባኤዎች ትቀላቀላለህ ማለት። እንግዲህ በጥምቀት ላይ ሁለቱም ወገን የመጽሐፍ ቅዱስ ድጋፍ ስላላቸው ልንቃወማቸው አይገባም። ለምሳሌ መካነ ኢየሱስን እንውሰድ፣ ሕፃናት ጥምቀት። ሌሎች ደግሞ እንደኛ አይነቶቹን ደግሞ ወሰዷቸው የመጣልንን ሁሉ ነው አስተምረን እናጠምቅ። ዮሐንስ መጥምቁ እንኳን አጥምቋቸው ጳውሎስ ድጋሚ ያጠምቃቸው አሉ። ስለዚህ ብዙ አጨቃጫቂ አይደለም። ዕውቀቱን ግን ማግኘት አለባችሁ። ምናልባት ወላጆቻችሁ ያስጠመቋችሁ ጥምቀት ያድናል ብለው ከሆነ እናንተ እንዳይደለ ማወቅ። ጥምቀት የቤተ ክርስቲያን አባል አርጎ ብቻ የሚጨምር አርጎ እንደዛ አስበው ያጠመቋችሁ ከሆነ ደግሞ ከዛ ያለፈነ ከክርስቶስ ሞትና ትንሳኤ ጋር አብራችሁ በጥምቀት ተቀብራችሁ ደግሞ ከውሃ ስትወጡ ትንሳኤውን በሚመስል ትንሳኤ ከእግዚአብሔር ልጅ ጋር መተባበራችሁን ያን ቀን መግለጣችሁን ማሳያ እንደሆነ ከእንደገና ጥምቀት ውስጥ ገብታችሁ ስትወጡ ያ አሮጌው ማንነታችሁን እዛው ውስጥ ቀብራችሁ ትታችሁ አዲስ ሕይወት ፈልጋለሁ ብሎ የመለመን ወይም የበጎ ህሊና ልመና እንደሆነ ያቀረባችሁት ይሄንን ማወቅ። ጥምቀት ጴጥሮስ እንዳለው እድፍን ማስወገጃ አይደለም፣ የበጎ ህሊና ልመና ነው አለ ጴጥሮስ። ምን ማለት ነው? እግዚአብሔር ሆይ እስከዛሬ ኖርኩት የሃይማኖት ኑሮ፣ የቦዘኔነት ኑሮ፣ ዝም ብሎ ኑሮ አሮጌውን ሰው የአሮጌውን ዳዊት አልፈልገውም፣ እሱን ቀበረው፣ ሌላ ዳዊት መሆን ፈልጋለሁ እግዚአብሔር ብዬ በጎ ህሊና መለመኔ ነው። እዛ ውስጥ ያንን ዳዊት መቀበርና ሌላ ዳዊት እንዲወጣ መመኘቴን መገልጥበት ነው። እግዚአብሔር በቃ አሮጌው ነገር ይቅር፣ የድሮ ህይወቴ እዛ ተቀብሮ ይቅር። ሰው በመቃብር እንደሚቀበርና እንደሚጠፋ የኔ የድሮ ህይወቴ ውሃ ውስጥ ገብቶ እንደተቀበረ ሰው ይጥፋ። ከዛ ሲወጣ አዲስ ህይወት የመሻት የመፈለግ ምኞት። ከእንደገና ደግሞ ኢየሱስ ለኃጢአቴ ሞቷል እኔን ለማጽደቅ ተነስቷል ብዬ በአየር ላይ ላሉት አለቆችና በዙሪያዬ ላሉት አጥማቂዎች ምስክር መሆንበት ነው። ጥምቀት ውስጥ ስገባ በውሃ ስከደን ከኢየሱስ ጋር አብሬ ተቀብሬያለሁ። ከውሃው ስወጣ ከኢየሱስ ትንሳኤ ጋር አብሬ ተባብሬያለሁ። አውጃለሁ በአየር ላሉት አለቆች፣ ለቅዱሳን መላእክት፣ ለርኩሳን ኃይላት ሰዎች እማውጅበት።
ከእንደገና ደግሞ በኢየሱስ ስም ምክንያት ከኃጢአቴ መታጠቤን ውሃ ውስጥ ገብቼ በመውጣት ልክ ውሃ ውስጥ ገብቶ የወጣ ሰው እንደታጠበ እንደሚሰማው ማለት ነው። በውሃ ኃጢአት ስለማይታጠብ ስነከርቡል 3 ቢያጠምቁኝ ስለማነጻ በስሙ ግን ስሙን በጠራው ሰዓት ከኃጢአቴ መታጠቤን ውሃው ስሙን እየጠራው ገብቼ በመውጣት ገልጣለሁ። ውሃው ስለማያነጻ ልጆች ኃጢአታችሁ ስለ ስሙ ተሰርዮላችኋል። ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ። ሳውል ስለምን ትዘገያለህ? ስሙን እየጠራ ውሃ ስለማያጠብ ውሃ እንኳን ኃጢአትን ሳሙና ኦሞ ካልገባበት እድፍንም ስለማያስወግድ ስሙን እየጠራ ተጠመቅ። ምኑን? ስሙን። ለምን? ስለ ስሙ ኃጢአታችሁ ተሰርዮላችኋል። ቆሮንቶስ 6 ላይ በኢየሱስ ክርስቶስ ስም ስሙን ስትጠሩ ምን ሆነ? በአምላካችሁ መንፈስ ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ስሙን ስንጠራ ማን ያነጻን? ማን ያጠበን ከኃጢአታችን? መንፈስ ቅዱስ። ለዚህ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ እና ያን ቀን ላይ ስሙን እየጠራ ኢየሱስ የእግዚአብሔር ልጅ ነው እያልኩ ተጠመቃለሁኝ እና ሰው ልክ ውሃ ውስጥ ገብቶ ሲወጣ እንደታጠበ እንደሚሰማው እኔ ለመንፈሳዊ ዓለም መሰክራለሁ። ስሙን በመጥራት ከኃጢአቴ ታጥቤያለሁ። ለዘላለም ኃጢአት በእኔ ላይ የለም። የባለፈው ኃጢአቴ፣ የዛሬው ኃጢአቴ፣ የነገው ኃጢአቴ፣ በደል መተላለፌ ሁሉ በአንድ መስዋዕት ተወገደች ብዬ አውጃለሁ። በምን? በውሃ ጥምቀት። ይሄን ገብቶኝ እጠመቃለሁ። የተጠመቃችሁና ይበቃኛል ያላችሁ ደግሞ የተጠመቃችሁት ለዚህ እንደሆነ ማሰላሰል ማስታወስ ያስፈልጋቸዋል። በጌታ ያልሆነ ወንጌልን ሰብከዋለን ያምናል። ሲያምን ደግሞ ስሙን እየጠራ እኛ አጥማቂዎቹ ደግሞ በቅድስት ሥላሴ ስም እናጠምቀዋለን። ተጠማቂው ደግሞ የኢየሱስን ስም እየጠራ ይጠመቃል። እኔ ዳዊት ወንድሜን በቀለን በአብ በወልድና በመንፈስ ቅዱስ ስም አጠምቀዋለሁ ላለው እሱ ደግሞ ኢየሱስ የእግዚአብሔር ልጅ ነው እያለ ይጠመቃል። ኢየሱስ እያለ ስሙን እየጠራ ይጠመቃል። ከዚያ በኋላ ወደ 4ቱ ጉባኤዎች ይደባለቃል። ከዚያን ጊዜ ጀምሮ በሐዋርያት ትምህርት ጉባኤ አብሮን ይተጋል። በህብረት ባሉ የቅዱሳን ህብረቶች ውስጥ ይተጋል። ከዛስ እንጀራውንም በመቁረስ አብሮን ይተጋል እና መጨረሻስ በየጸሎቱም አብሮን ምን ያደርጋል? ይተጋል። ይህ የቤተ ክርስቲያን ወደ ጌታ ራት የሚመጣ ሰው ሊያሟላቸው የሚገባ ስለሆኑ በዚህ መሰረት አንደኛ አንድ ሰው የመጀመሪያው መስፈርት አዲስ ህይወት መጀመር አለበት። ከዓለም ወደ ጌታ ከሱስ ወደ ኢየሱስ አንድ እንጀራ ስለሆነ ብዙዎቻችን አንድ እንጀራ ቆርሰን አንድ ስጋ ስለምንባል የመጀመሪያው መስፈርት ዳግም መወለድ ነው። ኢየሱስ ክርስቶስን የእግዚአብሔር ልጅ አድርጎ መቀበል ነው። ኢየሱስ ለኃጢአትህ እንደሞተልህና ለጽድቅህ ወይ መጽደቅህን ለማረጋገጥ እንደተነሳ ኢየሱስ እንደተነሳ ማመን ብቻውን ጥቅም የለውም። ወታደሮቹም እንደተነሳ አውቀዋል፣ አልተጠቀሙ። ከኛ ቀድመው ኢየሱስ ሲነሳ ያዩት ወታደሮች ናቸው። በዚያ ቦታ ላይ መልአኩ መጥቶ ድንጋዩን ሲያንከባልና ውስጡ ባዶ ሲሆን ሁሉ ያዩት ወታደር ተነስቷል፣ ምንም ጥቅም የለውም። ለምን ተነሳ? መጽሐፉ እንደተነሳ ለምናምን አይደለም የሚለው፣ ስለ በደላችን እንደሞተ ለምናምን አይደለም። የሞተው ዝም ብሎ አይደለም፣ ለበደሌ ነው። ተነሳ አይደለም፣ የተነሳው ዝም ብሎ አይደለም፣ እኔ በእግዚአብሔር ፊት መጽደቄን ለማረጋገጥ ነው። ሮሜ 4 እና እኛን ስለማጽደቅ የተነሳውን ኢየሱስ ተነስቷል ብለህ መጽደቅህን የምትጠራጠር ሰውዬ እየተናገርክ ያለው ኢየሱስ የተነሳ አይመስለኝም ነው። አይ እንደተነሳ ምናለው መጽደቄ ላይ ግን ጥያቄ አለብኝ። እንዴት ልጸድቅ አሰብክ? ማለት ምን አሰብክ? እንዴት አድርገህ ልጸድቅ አሰብክ? እስቲ ፎርሙላውን ንገረን። ኢየሱስ ስለምን የተነሳ ይመስላል? መቼም አንተ እድሜ ዘመን ቢጨመር በነገራችን ላይ እስቲ ለመጽደቅ ሞክሩ፣ ብዙ ረጅም እድሜ ልስጣችሁና ሞክሩ ቢል እንደውም እድሜው በረዘመ ቁጥር ኃጢአት እየበዛ ነው የሚመጣው። ኢየሱስ ከሙታን ተነስቷል አይደል? ትርጉሙ ምን ማለት ነው? እኔ ጸድቄያለሁ።
እኔ ጸድቄያለሁ ተነሳልን ከዛስ ወደ ቤት ብትን ኖ የተነሳው ለመነሳት አይደለም የተነሳው እኛን ስለማጽደቅ ነው በእግዚአብሔር ፊት ለዘላለም ራይቸስ መሆናችንን ዳኛው አንስቶ ምንም በደል አላገኘሁባቸውም ብሎ መዶሻው እንደሚመታ ራይቸስ ጻድቅ በኢየሱስ የጽድቅ መጠን የእግዚአብሔር ጽድቅ መሆናችንን ለማረጋገጥ ክርስቶስ ከምን ተነስቷል ከሙታን እሺ የእግዚአብሔር ልጅ በሉ ከሙታን ተነስቷልና እኔ በኃጢአቴ የለሁም ለዘላለም ጸድቄያለሁ በእግዚአብሔር ፊት በተነሳው መሲህ ምክንያት የዘላለም ጻድቅ ሆኛለሁ የባለፈው ኃጢአቴ ዛሬው በደሌ የነገው መተላለፌ መቃብር ገብቷል ያ ከሙታን ሲነሳ በሉ የእግዚአብሔር ልጅ ያለ ኃጢአት ታይቷልና ከዚያች ቀን ጀምሮ እኔ በሉ በእግዚአብሔር ፊት ያለ ኃጢአት እታያለሁ የምትጠራጠሩ ስራችሁ ያውጣችሁ ምንም ማድረግ አንችልም ይሄን ታላቅ መዳን ቸል ብትሉት ወዴት ታመልጣላችሁ ምን እድል ቢሰጣችሁ ምን አርጋችሁ ልታስቆጥሩ ታስባላችሁ ኢየሱስ ከሙታን የተነሳው ለአንድ ነገር ነው ያንዳንዱ ደካማ አማኝ በፈጣሪው ፊት ለ24 ሰዓት በአመት ለ365 ቀን የእግዚአብሔር ጽድቅ ሆኖ ይታይ ዘንድ ኢየሱስ ከሙታን ተነስቷል ስለናንተ ብለን ወይም እንደዚህ ተጣጥፈን የምንሰብከው ወንጌል የለም እንደወረደ ነው እኛን ስለማጽደቅ የተነሳውን ለምናምን ለኛ ጽድቅ ይቆጠረልን ዘንድ አለውና ተብሎ እንደተጻፈ ስለዚህ መጀመሪያ መስፈርት ይሄ ነው ኢየሱስ እንደሞተልህና እንደተነሳልህ እንደሞተና እንደተነሳ አይደለም እንደሞተልህና ስለበደል እንደተነሳልህ ስለ ጽድቅ ካመንክ ለጌታ ራት ብቁ ነህ ሁለተኛው ይሄንን ነገር ካመንክና ቤተክርስቲያን እንድትጠመቅ እድል ሲሰጥ መጠመቅ መቻል አለበት ጥምቀት ቤተክርስቲያን እንድትፈጽመው አገልጋዮች እንዲፈጽሙት የተሰጠ ቅዱስ ሥርዓት ነው ወጋለው ውበት አለው ሥርዓት አለው የቤተክርስቲያን መሪዎችና አገልጋዮች የሚፈጽሙት እኔ በግልጽ ቋንቋ ልንገራችሁ ሴት ስታጠምቅ መጽሐፍ ቅዱስ ውስጥ አንብቤ አላውቅም በታሪክ ውስጥ አንብቤ አላውቅም ጌታ ተቀብሎት እንደሆነም እማቀው ነገር የለኝም ሴት ግን መጽሐፍ ቅዱስ ውስጥ አታጠምቅም ወጋ አይደለም ሥርዓት አይደለም ሴት ልጅ ዋውስ ገብታ ስታጠምቅ ምናም ስትል መዋል የለባትም አንዳንዶቹም ደግሞ አሉ ራሱ ጥምቀት ምን እንደሆነ ሳያቅ የሚያጠምቅ ማለት ጥምቀት ምን እንደሆነ ክርስቲያን ያደርገዋል ብሎ አስበው መሰለኝ ያጠምቁት ይሄን በምን ታውቃላችሁ በነገስታቱ ዘመን በእናጼ ዮሐንስ በመናም ጊዜ እንደሆነ ታውቃላችሁ አብዛኛው ሰው ክርስቲያን ሆነ በወንጌል ግን አላመነም ክርስቲያናይዜሽን እና ኢቫንጀላይዜሽን ይለያያል ኢቫንጀላይዜሽን ወንም ወንጌል መስበክ ምን እንደሆነ ታውቃላችሁ ትሄዳለህ ለሰውየው የኃጢአቱን ዕዳ ነው የምትነግረው ኃጢአት ሰርተሃል ኃጢአት ሰርተናል የኃጢአት ደሞዝ ሞት ነው ከሚመጣው ሞት ትድን ዘንድ ታመልጥ ዘንድ ኢየሱስ ክርስቶስ በስጋ መጥቷል ስለ ኃጢአት ሞቷል ስለ ጽድቅ ተነስቷል በእርሱ መን ካመንክ ትድናለህ ስለዚህ ሰውየው ኃጢአተኛነቱ ተሰምቶት ፍርድ ፈርቶ እድን ዘንድ ምን ማድረግ ይገባኛል ብሎ በኢየሱስ አምኖ ጊዜ ካለው ታጠምቋለህ ጊዜ ከሌለው እንደ ጳውሎስ እኔ ላጠምቅ አልተላኩም ወንጌል ልሰብክ ነው ብለህ ትሄዳለህ ዋናው መዳኑ ላጠምቅ አልተላኩምና የክርስቶስ መስቀል ከንቱ እንዳይሆን ዛትሚን ሰዎች እንዲድኑ ወንጌልን ልሰብክ ነው እኔ ተጠራሁት አለ አንደኛ ቆሮንቶስ 1:17 ትሄዳለህ ጊዜ ካለው ታጠምቋለህ ከሌለ ዋና መዳኑ ነው ትሄዳለህ ኢትዮጵያ ውስጥ ግን የተፈጸመው እሱ አይደለም ነገስታቶቹ ፈረሳቸውን እየኮረኮሩ ጦራቸውን እየሰበቁ አንድ መንደር ይወራሉ አህዛብ ነው ፓጋን ነው ብሎ የሚያስቡትን ማህበረሰብ ይከባሉ ከነገስታቶቹ ጋር ቄሱ አብረው በአንድ በቅሎ ይመጣሉ ከዛስ በኋላ ይሄን ህዝብ ሰብስበው ወደ ወንዝ ወረድ ይባላል ጠመንጃ ተደግኖብህ የነገስታቱ ጠመንጃ ተደግኖ ህዝብ ወደ ወንዝ ይወርዳል ቄሱ ወንዝ ውስጥ ይቆማሉ ያስገቡታል ማለት ነው ምን ሊያደርጉት ኢቫንጀላይዜሽን አይደለም ወንጌል መስበክ አይደለም ክርስቲያናይዜሽን ሰውየውን
በቃ የክርስትና ስም በመስጠት ክርስቲያን ማስመሰል ማለት ይቆማል። ያ ሁሉ ያገር ሰው አሮጊቱም ሴቱም ምን እየተደረገ እንደሆነ አያውቅም። የተሰበከው ወንጌል የለም። የኃጢአት ክስ የለውም። የኃጢአት ስብከት አልተሰበከም። ፍርድ አልተሰበከለትም። ኢየሱስ ምን እንዳደረገለት አልተሰበከም። ግባ ከዛ ቄሱ ውስጥ ይቆማሉ። ይመጣል ማን እንደሆነ የሆነ ስሙ የሆነ ሰው በአገሩ ቋንቋ በአገሩ ባህል ስሙ የሆነ ሰው ይመጣልና ይመጣል። በአብ ወልድ መንፈስ ቅዱስ ስም አጠምቅሃለሁ ገብረ እግዚአብሔር ወልደ ማርያም ገብረ ማርያም። ሰውየው በወንጌል የተፈጸመውን የኃጢአት ስርየት አያውቅም። ከዛ ስሙ ገብረ ማርያም ይሆናል፣ ወልደ ስላሴ ይሆናል። የሚወልደውንም ልጅ ከሰፈር ይሰማና ተመሳሳይ ስም ያወጣለታል፣ የሆነ ስም ያወጣለታል። ይቀጥላል። ሃይማኖት ክርስቲያን ወንጌልስ የለም። ይሄን ሰው እየሄደ ኢየሱስ ያድናል ስትለው ኧረ በስመ አብ ወልድ ብሎ ድንጋይ ይፈልጋል ማለት ነው። ምን አድርገውታል? ዘሶኮልድ ክርስቲያን አድርገውታል። ክርስቲያናይዜሽን ይባል ኢቫንጀላይዜሽን ይለያያል። ለዚህ እንደዛ አይነት ሰው አይደለም። የኃጢአቱን ዕዳ ፍርድ ጦስ ማዕት የሚመጣበትን በላ አውቆ ቶሎ ብሎ ወደ ጌታ ይመጣ ሰው አንዱ እሱ። ነገ ቀጥታ ሁለተኛው መስፈርት እንጀምራለን። ወደ ጌታ ራት የሚያመጣን ሁለተኛው መስፈርት እንጸልይ። ተመስገን ጌታ ሆይ ተመስገን ተባረክ። ስብሐት በሰማይ በምድር ንጉሳችን እግዚአብሔር ያለ የነበርክ የምትኖር ዘላለማዊ ዘላለማዊ ታላቅ አምላክ ሆይ ንጉሥ ነህ። ታላቅ አምላክ ሆይ ንጉሥ ነህ። ኃያል አምላክ ሆይ ኃያል አምላክ ሆይ ልዑል ነህ። አብና ወልድ መንፈስ ቅዱስ ዘላለማዊ ዘላለማዊ ሃሌሉያ። እናመሰግናለን።